ቀላል ነው። ያው ድምጼ ከተሰማ ትላንትና አማራ ክልል ላይ ሰልፍ ለወጣችሁ በሙሉ ይድረስልኝ። የፋኖ መሪዎች ነን ለምትሉ አማራ ክልል ላላችሁ ይድረስልኝ። በተለያየ ዓለም ላይ አማራዎች ነን፣ ስለ አማራ እንቆረቆራለን፣ የአማራው ደሙ የአማራው ሞቱ ሞታችን ነው የምትሉ ይድረስልኝ። የሐሳብ ልዩነት አለን በማለት ለስልጣን ግብ ግብ የገጠማችሁ ለዚህ ለጨፍጫፊያችን ስርዓት የተገዛችሁ የሚኒሻ ልጆችና ሚኒሻዎች በአማራ ስም ተቃውሞ ፓርቲ ከፍታችሁ የንግድ ማዕከል ያደረጋችሁ በውጭ ቁጭ ብላችሁ ጌም ጊፍት ምናምን ስትለቃቀሙ የምትሉ ሰርታችሁ ማትበሉ ቦዘኔዎች ይሄ ለእናንተ የሚደርስልኝ። ልብ ብላችሁ አዳምጡኝ። በተለይ ትላንትና ሰልፍ ያወጣችሁ ሰዎች እንደ አማራ ታሳፍራላችሁ። እንደ አማራ አሳፍራችሁኛል። በጣም ነው ያፈርኩባችሁ። ምክንያቱም በወለጋ የሰው ልጅ በአማራነቱ ሲጨፈጨፍ፣ ሲታረድ፣ ሲገደል የሰው ልጅ አማራ ነው ተብሎ ካለበት ቦታ እየተሳደደ አባት የልጁን ቂጥ እየቆረጠ እያበሉት እናት ሆዷ ተቀዶ የተቀበረበት አማራ ብቻ ስለሆነ ከጉድጓድ እየወጣ የተባረረበትን ነበር ማስታወስ ከበቂ በላይ ምክንያት ነው ብዬ አስባለሁ። ራቅ ሳንል በአዲስ አበባ ላይ አማራ ስለሆኑ ብቻ ለፍተው ጥረው ያፈሩትን ቤት በልማት ስም በኮሊደር ስም እያሳደዱ ሲያፈርሱና ሲያተረማምሱ እንደነበረ ማንረሳው ነው። ትላንትና ሰልፍ የወጣችሁ ሰዎች አዳምጡ። እንደው አድርሷቸው፣ እንዲሰሙ አድርጓቸው ባካችሁ። ከአማራ ክልል ላይ የውጭ ሚዲያዎች አማራው እንደ ዶሮ ታርዷል ብለው የተሰራ ዜና አለ። ሌላው ይቅር በሁለት ዓመት ጦርነት ውስጥ ወይም ደግሞ ላለፉት 30 ዓመት አማራው እንደ አማራ በወልቃይት በራያ ባለፉት 2 ዓመት ውስጥ ቲዲኤፍ በነበረ ጦርነት ያ ሁሉ ዋጋ ተከፍሏል። በአማራ ላይ የተሰራውና የተደረገው ሴራና ክፋት በጣም በርከት ያለ ነው። ይሄ ጠፍቷችሁ ነው ወይስ እኛ ተሳስተናል ወይስ እናንተ ተሳስታችኋል? ግራ የሚያጋባ ሆኖ ስላገኘሁት ነው። አማራ ክልል ላይ የተፈጸመው ግፍና በደል ቲዲኤፍ የምትሉት ሰራዊት አይደለም፣ የሰው አማራ አይደለም፣ ሰው ከብቶቹ እንኳን አማራዎች መጥፋት አለባቸው። የቆመ ባህር ዛፍ እየቆረጡ እየገነደሱ ሲጥሉ ነበረ። ይሄንን ያሳለፍነው 30 ዓመት ልማቱን ወደ ኋላ ያጎተቱበት። መቼም ነጠላ ለብሰውን ተመልክቻለሁ። ትላንትና ሰልፈኞ ከወጡት ፎቶንም መለጠፍ እችላለሁ። ነጠላ ለብሰው የወጡ አካላቶችንም ታዝቤያለሁ። ሃይማኖት አላቸውም። በአሁን ሰዓት የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ አባቶች ሲታረዱ፣ ሲገደሉ፣ ሲጨፈጨፉ እንደው ሙስሊሞችም ይኖራሉ እምነት አለ። ሰልፉ ላይ የሙስሊም ወንድሞቻችን መድረሻተው ሲጨፈጨፉ ሲገደሉ በአማራነታቸው ብቻ ወላሂ ከዚህ በኋላ አማራ አልሆንም ብላ እስክትጨፈጨፍ ስትገደል ነበር። ምክንያታዊ ትግል ነው አማራ እያደረገ ያለው፣ ምክንያታዊ ትግል ነው። ሰልፈኞቹ እጅግ በጣም የምታሳፍሩ፣ እጅግ በጣም ቆም ብላችሁ ማሰብ አለባችሁ። መዘላለፍ አልፈልግም፣ ግን የተኬደበትና የተደረገው ነገር እጅግ በጣም የሚያሳዝን፣ አንገት የሚያስደፋ፣ የሰው ልጆች ምን ሆነው ነው ማስተዋል የጎደለው አካሄድ ስለሆነ አንድም ሰው በአማራ ክልል ይህንን ስርዓት ደግፎ ይወጣ ካለ የአማራ ክልል አመራሩ ሲጨፈጨፉ በእነሱ ደም የተጠጣ ነው። የአማራ ክልል ወጣቶች በየአቅራቢያው በድሮን ከ85 ከ86 በላይ ሲጨፈጨፍና ሲገል የነበረው ነው። በየበረሃው ቤተሰቦቻቸውን ጥለው በያሸዋው ለአማራነት ክብር አንጨፈጨፍም አንሞት ባለ ተጋዳይ ወጡትን መካድ ነው። ክዳችኋል፣ እነሱንም ጭምር ማለት ነው። እጅግ በጣም በሚያሳዝን ሁኔታ ልብ የሚሰብር ነገር አድርጋችኋል። ይሄ ጎጃሜ ነኝ፣ ጎንደሬ ነኝ፣ ሸዋ ነኝ፣ ወሎ ነኝ ምናምን ቀበሌ ወረዳ ጎጥ በዛ ጎጥ በዚህ ጎጥ የሚባል ነገር የለም። እንደ አማራ አፍረናል። አንድም አማራ መውጣት የለበትም። ምክንያቱም የተደረገውና የሆነው እያንዳንዱ ነገር በተጨባጭ ሁላ ምክንያታዊ ትግል እያደረግን ስላለን ነው። ሃይማኖተኛ ነኝ እንዳትል በሃይማኖት ተጨፍጭፈሃል፣ ተገለሃል፣ ታርደሃል።
የተማርኩ ነኝ ምሁር ነኝ እንዳትል በምሁርነት በተማርክነው ተጨፍጭፈሃል፣ ተገለሃል፣ ታርደሃል። አዋቂ ነኝ እንዳትል በአዋቂነት ትልቅ ሰዎች እንዳይኖሩ ታርደዋል፣ ተገለዋል። ወጣት ነኝ እንዳትል ወጣቶቹን በከተማው በያሉበት እያሳደዱ ገለዋቸዋል፣ አርደዋቸዋል። ወደ ጫካ የገባው ገብቷል። ተማሪ ነኝ እንዳትል ትምህርት ቤት ከተዘጋ አማራ ክልል ላይ ከ2 ዓመት በላይ ሆኖታል። ልማት ላይ ነኝ እንዳትል በልማት ስም እያሳደደ እየገደለ እየደፈረ ሴቶችን እየጨፈጨፈ ያለው ይሄ 4 ኪሎ የተቀመጠው ነው። ታዲያ ስለተጨፈጨፍ ስለታረድክ የቤተ ክርስቲያን ጸናጽን ይዞ መውጣት አደባባይ ላይ አሽከሌሌ ማለት ወራዳነት ነው። እንደ አማራ የሚያሳፍር ስራ ተሰርቷል። መነጋገር ስላለብን ነው። ይሄ ጎንደሬ ነኝ ብለህ የምኮራበት አይደለም። ወለዬ ነኝ ብለህ የምኮራበት አይደለም። ሸዋ ነኝ ብለህ የምኮራበት አይደለም። ጎጃሜ ነኝ ብለህ የምኮራበት አይደለም። ህዝቡ እዛ ክልል ያለ ህዝብ ይሄንን ሰልፍ ማንም ይሁን ማንም ይሄንን ሰልፍ አቃለው ተሸጠው ተገደው የሚወጡ ሰዎች አሉ። በዚህ ደረጃ ግን ይሄን ያህል ደረጃ ለዜና ዘገባ እስኪበቃ ድረስ መውጣት እንደ አማራ አሳፍሮኛል። እኔ እውጣለሁ፣ አፍራለሁ። የፖለቲካ ስራ አልተሰራም ወይም ደግሞ ህዝቡ መረጃ አልደረሰው የሚል ድንቁርና ውስጥ አልገባም። የተሰራና ይህ ሰልፍ በመውጣታቸው የምንነቃውና የምናስተካክለው ነገር እንዳለ ይሰማኛል። ሁላችንም ቆም ብለን እናስብ። የፋኖ አመራር ነኝ የሚሉ 80% 90% ተቆጣጥረነዋል። ከተማዎቹን ይዘናል። በዚህ በኩል ሰይፍ ሰርተናል፣ በዚህ በኩል መርከብ ጥለናል፣ በዚህ በኩል አገን ጥለናል፣ በዚህ በኩል ሄደናል፣ እንደዚህ ሄደን ተሰብስበን መረርጠናል፣ ከሌናው አላስኬዳሌ ምናምን የሚል ድንቁርናችሁን አቁሙ። እናንተ አመራር ነን የምትሉ አካላቶች ታሳፍራላችሁ። ይሄ ህዝብ የወጣው ህዝብ ያሳፍራል። በእናንተ ነው። ውሸታሞች ናችሁ፣ ዋሽታችሁናል ማለት ነው። እንዴት እንደዋሻችሁን ማስቀመጥ መቻል አለባችሁ። ትግላችሁን መገምገም መቻል አለባችሁ። ወይ ተልኮ አላችሁ ማለት ነው። እንደ አመራር እኔን በእናንተ ቦታ እኔ አንገቴን አዝናለሁ። አንገቴን ለመድፋት ባልገደድም ግን የሚያሳፍር ስራ እንደተሰራ ይሰማኛል። ከተማ ተቆጣጥረናል፣ በዚህ ገብተናል፣ ካርዲዎችን ማስተካከል ሳቻል አብን ብለው ሸጠውን የገቡትን በጎንደር ላይ በነናሁ ሰናይ ሀገር በነናሁ ሰናይ ከተማ ላይ ባንዳ ሲሻለልባት ያለ፣ በጎጃም ላይ ስንት ጀግኖች አፈር በልተው ይሄ ካርዴ ሲሻለልባት ሲሽከረከርባት ያለው፣ በሸዋ ላይ ስንት ጀግኖች መከራቸውን እየባሉ እንደውም እስር ቤት ታስሮ ያለ ከናሁ ሰናይ ጋር ታስሮ መከራውን ያየ አባትና ልጅ ሚካኤልን ልጄን አልክድም ብሎ ጉድጓድ ውስጥ የገቡ አባትና ልጅ አሉ። የእነሱን መከራ በልተናል ማለት ነው። በወሎ ላይ በርከት ያሉ ጀግኖቻችን ወደ አፈር ተቀላቅለዋል። በሁሉም በአማራ ክልል ከአማራ ክልል ውጭኛ በውጭ ያለነውም አልተኛንም። ትግሉን እንከታተላለን፣ እናያለን። መከራችን በስቷል። ልክ እንደ የአማራ ፋኖ አመራርንን የምትሉ ሰዎች ወይ ቦታውን ልቀቁት፣ አልቻላችሁም ማለት ነው። አንድ ሰው በአማራ ክልል ሰልፍ መውጣት የለበትም። አንድ ሰው። ምክንያቱም ስርዓቱ ሆን ብሎ እንደሚጨፈጭፈን ጄኖሳይድ እንደፈጸመብን የኦሮሞ ልጆች ሁሉ በአደባባይ ወጥተው ነግረውናል፣ አስቀምጠዋል። ኃላፊነት ልወጣ ብዬ ነው ብሞትም ቢገለኝም ስርዓቱ ጄኖሳይድ አማራ እንዲጠፋ ተሰርቶባታል ብለዋል። ሃይማኖቱን እንደ ሃይማኖት አጨቅተውታል። ካህናቱ ሰልፍ የሚወጡት ጳጳሳቱ የሚሸልሙት እንደ ህዝብ ጎለናል ማለት ነው። ጀነራል አሳምነው ጽጌ ወታደር ነው፣ ጀግና ወታደር። መጥፎ ሰዎች በዛሽ ምድር ላይ አይኖሩም ይላል። መጥፎ ሰዎች በዛሽ ምድር ላይ እንዳይኖሩ አድርገን መስራት መቻል አለብን። ያሳዝናል። በዚህ አዝኛለሁ። እያንዳንዱ በአማራ ክልል ላይ ትላንትና የተደረገውን የሰልፍ ፕሮግራም የሚል የዚህ በአበል በለው በምን በለው ያንን ማረምና ማስተካከል መቻል አለብን። ይሄንን ሰልፍ አድቨርታይዝ የምታወጡ ሰዎች ደግሞ ስርዓቱ ተደግፍ ያለው የሚልና የብአዴን አመራር የሰጡት መግለጫን ተመልክቻለሁ። ለተቃዋሚ የሚቃወመንም ወደ አደባባይ ወጥቶ እንዲቃወም እድል ይሰጠው ተብሎ ቢሰጥ ከዚህ ሚሊየን የበዛ ህዝብ አደባባይ እንደሚወጣ እርግጠኛ ነኝ። ቢሆንም ግን ይሄን አይደለም 5 ሰው ቢወጣ እዛ ምድር ላይ እናድጋሉ። ምክንያቱም እያንዳንዷን ነገር ስለምንከታተል የሞት ፍርድ ስለተፈረደብን እየተጨፈጨፍን ስላለን
በካድሬዎችና በጥቅመኞች በሚኒሻ ልጆች የሚኒሻዎች የሚከፍሉ ዋጋ የሚከፍሉ የእውነት የሚከፍሉ ሰዎች አሉ። የነዛ የእውነተኛ ሰዎች ደም በከንቱ እንዳይቀር ሁላችንም ስራችን እንስራ። ልክ እንደ አማራ ግን ይሄንን ሰልፍ መማሪያ ወደፊት መንደርደሪያ ይሄ መንግስት ተብሎ የሚጨፈጨፈን ኃይል በአደባባይ ይሄንን ይዞ ወጥቶ ስላሳየን እንድንነቃ ስለረዳን እናመሰግነዋለን። ከዛ ውጪ እኔ እንደ ጥላዬ የተደረገብን የተጨፈጨፍነው የተገደልነው በሙሉ በአደባባይ ላይ የተመለከትኩት በሙሉ ምክንያታዊ የሆነ ትግል እንደማድረግ በእርግጠኝነት መናገር እችላለሁ። ለምን ህይወት አያልፍም? የማምንበትን ያየሁትን የተመለከትኩትን በወንድሞቼ ደም አልሸቅጥም፣ በወንድሞቼ አልነግድም፣ ከማንም ስልጣን አልፈልግም። ጊዜና ሰዓቴን ቆጥቤ ከእንቅልፌም ቢሆን ቆጥቤ ስለ እውነት እስከ መጨረሻው አታገለዋለሁ። ለምን ህይወቴ ጠብ ግፍ ብላ አትሄድም? ስለ እውነት የሚከፈለው ዋጋ ሃይማኖት ያስተምሮኛል። ስለ እውነት የሚከፈል ነገር ትርፋማ ያደርጋል በምድርም በሰማይም። ስለ እውነት እንኑር። በየዓለም ላይ ያለን ድጋሚ ራሳችንን እንገምግም። በህዝብ ላይ የመጣውን መከራ በማጭበርበር ለመንገስ የሚሄዱ ሰዎች አሉ። ነግሰናል ብለው የህዝቡን መከራና ስቃይ ለማራዘም በተቃዋሚ ፓርቲ ስም ገብተው በጎንደር ላይ በነሐውሰና ሀገር፣ በጎጃም ላይ በበላይ ዘለቀ ሀገር፣ በጎንደር ላይ በቴዎድሮስ ሀገር፣ በወሎ ላይ በኮሎኔል ሞሐባ ሀገር፣ በሸዋ ላይ በምኒልክ ሀገር እያላገጡበት ስለሆነ እያንዳንዱን ባንዳን አስተምረን እውነት ምንድን ነው፣ ሀገር ምንድን ነው፣ እውነትና ሐቅ የሰው ደም ምን ያስከፍላል የሚለውን የምናስተምር ጀግና አሳምነዋን አለን። የሚኒሊክ ልጆች አለን፣ የበላይ ዘለቀ ልጆች አለን፣ የአፄ ቴዎድሮስ ልጆች አለን። እያንዳንዱን ነገር በጥንቃቄ እንድናደርግ ጥሬን አስተላልፋለሁ። በአማራ ክልል ላይ ስለተፈጸመው በአሁኑ ሰልፍ ግን እኔ በጣም ያዘንኩበትና በአደባባይ በዛ ደረጃ መውጣት የለበትም። የሃይማኖት አባቶች የምትሉ የተማርንን የምትሉ ሁላችሁም እንታስቡበት ጥሬን አስተላልፋለሁ። ይሁን ምልክታችን ነው፣ አሳይተውናል። ለወደፊቱ አስተካክለን የምንሰራበት እንፍጠርላለሁ። ድል ለፋኖ፣ ድል ለአማራ፣ ድል ለኢትዮጵያ። አመሰግናለሁ።